እና ብሌንና ብርቱካን አሉ ሁለቱ ታማሚዎች እና የማን ነው የሚደግመው? በእናታችን ሚውት ያላረገ ሰው የለም። ለምንድን ነው የሚደግመው? ይደግማል። እሺ ይሰማል። ልቀጥል ሊዲያ? ይሰማኛል። አዎ እሺ አንቺ አጠገብ እዚህ ላይ አንቺ ይሰማሻል? አዎ እኔ ጋር ይሰማል። አንቺ ጋር እንትን ቲክታክ ላይቭ ላይ ያሉ ሰዎች ካሉ ይደግማል፣ ወይም ሄድፎን ከሆነ የምናወራው ያስተጋባል። እሺ እናስተካክለዋለን። እሺ አብዬ አሁን ሰላም ነው? ኦኬ ጥሩ። እሺ ሊዲያ እዚህ ጋር ሳራ አለች እንትና ብሌን አለች ታማሚዋ እና ብርቱካን አሉ። እናም አሁን የቤሩት ላይ የሚኖሩ ኢትዮጵያውያን መጥተው እዚህ ቲክቶክ ላይ ለታማሚዎቹ ድምፅ እንሁን፣ በስማቸው እርዳታ ገንዘብ ተሰባስቦ ከታመሙ 5 ወራቸው ነው፣ ግን እየታከሙ አይደለም። በተለይ ብርቱካን ቤት ውስጥ በሰበሰች። ብሌን ቢያንስ እንኳን ሆስፒታል ገብታ ብረት ወጥቶላታል። ብሌንም በቂ ሕክምና እያገኘው አይደለም ነው እያለች ያለችው። ግን አትሊስት ብሌን እርዳታ ድርጅት ከቨር አድርጎላት ገብታለች ሆስፒታል። ብርቱካን ግን ቤት ውስጥ ናት። እናም ለዚህ ደግሞ ተጠያቂዎቹ ሊዲያና ሳራ ናቸው። በሊዲያና በሳራ ነው የተሰበሰበው ብለው የቤሩት የሚኖሩ ስደተኞች ድምፅ ሊሆኗቸው መጥተው ነው እዚህ ጋር። እሺ ሲጀመር አብዬ እኔ የመጣው 2 ወሬው እሺ እየሰማንሽ ነው። ይሰማሻል? አዎ ይሰማል። እኔ ከመጣው እኔም ሆንኩ ጓደኞቼ ከመጣ ስለበፊቱ ስለነበረ አሁን ቲክቶክ ላይ ስለምሰማው አሉ 500 ሰጠው 200 ሰጠው 400 ሰጠው። ይሄ እኛን የሚመለከተን ጉዳይ አይደለም። ሲጀመር መጀመሪያ እኛ ሆስፒታል ያው በሰው ሰማን። እኔ የዳቆናቶች እናት ነኝ። ልጆቼ የቤተክርስቲያን አገልጋዮች ናቸው። አንድ እህታችን ደውላ ወደ እኔ ጋር እስቲ ወንድም ልጆችሽ ጸበል ይርጯቸው በሽተኞቹም ስትል፣ እኔ ደግሞ ዳቆናት ጸበል አይረጩም ካህን ነው የሚረጨው ብዬ ወደ ቤተክርስቲያን ደውዬ አንድ ካህን ይዤ አያት ሆስፒታል ሄጃለሁ። ለመጀመሪያ ጊዜ ሲሄድ ያገኘናቸው ማንን ያገኘነው? ብሌንን ነው። ብርቱካን የለች። ብሌንን ነው ይዘን ሄድነው። እኛና አንድ አባት ሄድን፣ አየናት። ልጅቷ በጣም የሚያሳዝን ሁኔታ ላይ ነው ያለችው። በጣም ነው አዝነን የመጣ ነው። ከዛም በኋላ ለቤተክርስቲያኑ አላፊ ስንመለስ ወደ ቤት እነዚህ ልጆች መረዳት እንዳለባቸው መጠየቅ እንዳለባቸው አስረድቻለሁ። ሳስረዳ በማግስቱ አባቶች ደግሞ ይሄዱና እንደውም እኔ ቤተክርስቲያን ያንን ነገር ሳደርግ ሁለቱንም አየሻቸው ወይ ስባል፣ አይ ያየኋት ብሌንን ነው፣ ብርቱካን የለችም፣ አመልያ አድርጋ ወጣለች፣ ግን ሁለተኛና ሶስተኛ አመልዬ ይኖራታል፣ ተመልሳ ትመጣለች የሚባል ነገር ነው የሰማነው። እዛ ጋር የነበሩ ልጆች በትክክል እንግዲህ ስማቸውን አሁን ያወቁት ሃና፣ መሲ፣ እቺ ቆንጅት ያክስቷ ልጅ የብሌን እነሱ ነበሩ እዛ ሰዓት ላይ። እንደዛ ተባለ። ከዛ በኋላ እኔ ደግሞ ለቤተ ክርስቲያን ያየናት ብሌንን ነው ያችኛዋ የለችም አልኩኝ። በማግስቱ አባቶች ተነስተው ሄዱ። ሲሄዱ $1000 ይዘው ነው የሄዱት እነዚህ አባቶች ሲሄዱ $1000 500 ለብሌን 500 ለብርቱካን ካሉ ለሁለቱም እኩል ሊሰጡ ነው። ሲሄዱ ብሌን ብቻ ስለነበረች ብርቱካን ስላልነበረች ለብሌን ተሰጠ ያ ብር። እነዚህ አባቶች አሁን እዚህ ጋር ምንም ችግር የለም። ምንድነው የተናገሩት? ተመልሰን እንመጣለን ነው ያሉት። እዚህ ጋር ተከፋፈሉ አትከፋፈሉ አላሉ። ያንን ብር ለብሌን ተሰጠ። አባቶች ወደ ቤታቸው መጡ። እየሰማሽኝ ነው አይደል?
ከዛ እንደዛ አው ሊዲያ እየሰማሽ ነው? አዎ አዎ እየሰማሽኝ ነው። ከዛ እንደዛ ነገር ሆነ። በተከታታይ ቀን እኔ ብሌንን እየሄድኩኝ ሆስፒታል ማየት ጀመርኩኝ። ስጀምር ሐኪሙ ይመጣና በየቀኑ $400 ከምትከፍሉ የአልጋ የምግብ የምናምን እቤቷ ሄዳ መታከም ትችላለች፣ ስለዚህ ወደ ቤቱ ሰዷት ሲባል እቺ ልጅ ቤት የላት የት ነው የምትጣለው በሚል ከማን ጋር ተነጋገርን? ከኤምባሲዎች ጋር ተነጋገርን። ኤምባሲዎች ይሄንን ኃላፊነት ወሰዱና ምን አሉ? ቤት እኛ እንከራያለን፣ እናንተ ቤት ፈልጉላት። እዚህ ጋር $400 በየቀኑ ከሚከፈል ቤት ብትከራይ ሰውየው ምንድን ያለው ሐኪሙ እየመጣው እኔ ቼክ አፕ አደርጋታለሁ ነው ያለው። በዚህ መልኩ ቤት ተፈለገላትና ወደ አንትሊያስ አካባቢ ብሌን ቤት ተከራይተን አስቀመጥናት። ብሌን ቤት ተከራይተን ስናስቀምጣት ሐኪሙ ስትወጣ ከሆስፒታል ያለው ነገር አለ። እግሯ ቫኪዩም ያስፈልገዋል። እግሯ በጣም ስለተጎዳና ስጋው ስለበሰበሰ ያንን የበሰበሰ ስጋ የሚያስወግድ ማሽን ያስፈልጋል። ያ ማሽን ደግሞ በውድ ዋጋ ነው ልታገኙት የምትችሉት አለ። ያንን አዞን ወጣን። እግዚአብሔር እንዳለ ሊባኒሶች ረዱንና ያ ቫኪዩም ማሽን ተገኘ። ያ የቫኪዩም ማሽን እግሯ ላይ ተገጥሞ በየሳምንቱ ሰኞ ዕለት 180፣ አርብ ዕለት 180፣ $360 እየተከፈለ ቫኪዩሙ ቀጠለ። ግን እዚህ ጋር ልጅቷ ላይ ምን ችግር አየንኛ? እኔ ማለት ነው ገና ጓደኞቼን ሳልሰበስብ እዚህ ጋር ቫኪዩሙ እግሯን ብቻ ነው እየረዳት ያለው። ሌላ አካሏ አለ። የሴትነት አካሏ ተጎድቷል፣ ጎኗ ተጎድቷል። ብሌን በመሰረቱ እንደ ብስኩት የተሰባበረች ሴት ናት። እኛ እዚህ ጋር በቫኪዩሙ ያንን ነገር ሲያስወግድ ቫኪዩሙ ሌላው ነገሯ እየተጎዳ ስለሆነ እኔ ጓደኞቼን ሰበሰብኩና አንዲት የታመመች ልጅ አለች ይመስለኛል። ከጎኗ ያሉ ልጆች ትንሽ ያኔ እርዳታ ያስፈልጋቸዋል። እስቲ እናግኛቸውና ከጎናቸው እንቁም እናነጋግራቸው ብለን መሰረት ሃና የሚባሉ ልጆችን ስብሰባ አንድ እህታችን ቤት እንድንገናኝ እሱንም ፈቃደኝነታቸውን ጠየቅን። ከኔ ጋር ያለች ጓደኛዬ ቤት ተቀጣጠርን። ሳራ ማናት? ሳራ አሊ የቡርቱካን ባል፣ ሃና፣ መሰረት፣ ወንዱ ደግሞ ፏድ የሚባል አለ። ተገናኘን። ያለውን ነገር ጠየቅናቸው። ምንድነው እቺ ልጅ ከተጎዳች በጣም ጊዜ አልፏታል። አሁን እርዳታ እያገኘች ያለችው እግሯን ብቻ ነው። ሌላው አካሏ ወደ ሌላ ነገር ሊቀየር ቢችልሳ እስቲ ፈቃደኛ ከሆናችሁ ከአንድ ሁለት ይሻላል እና እጅ ለእጅ እንያዝ፣ እስኪ እንረዳ። አንድ ብለን ምዕራፍ አንድ ብለን የነዚህን ልጆች ህይወት እንታደገው ብለን ስብሰባ ጠርተናቸው ተነጋገርን። እጅ ለእጅ ተያያዝ። በዛ ሰዓት ከዜሮ ስለምትጀምሪ እነዚህ ልጆች እንዲታከሙ ምን ያህል ገቢ አላችሁ፣ ምን ያህል ብር አላችሁ ተብሎ ሲጠየቅ ሁሉም ምንድነው ያሉት? ጓደኞቻችንን ሚስጡን እርዳታ የምናገኝ ብሩን የምንሰጣት ለሳራ ነው ያሉት። ሳራ ስንት ብር አለ አንቺ ጋር ስትባል $250 ብቻ ነው እኔ ጋር ያለችው። የዛን ሰዓት ገና አሃዱ ብለን ምዕራፍ ስንከፍት የልጆቹን መቼ ነው የዛኔ? መቼ ነው የዛሬ? ያንንም አልተከራከርንም። የዛሬ ስንት ወር? 2 ወር። የዛሬ 2 ወር። ኦኬ። እኔ ደግሞ ቪዲዮውን ከሰራው ማርች የዛሬ 2 ወር ማለት አሁን ያለነው 8ኛ ወር ነው። 7ኛ፣ 6ኛ፣ 5ኛ ወር ላይ ማለት ነው። እኛ እኮ አደጋው ሲደርስባቸው እኮ ከብዙ ሰዓት በኋላ ነው እኛ የደረስነው። ገባኝ። የዛሬ 2 ወር ማለት 5ኛ ወር አይደል? አዎ 2 ወር። እኛ አሁን የመጨረሻ የቤት ኪራይ እንግዲህ የከፈልን አሁን ነው 2 ወራችን። እኛ እነሱን ልጆች ያዝናቸው የዛሬ 2 ወር ማለት እኮ እኔ ቪዲዮን በሰራው በ2 ወር ማለት ነው። 3ኛ ወር ነው እኔ ቪዲዮን የሰራው የሳራን አካውንት ለጥፌ። ቪዲዮን ደግሞ በጣም ብዙ አድርግልሽ
ስለዚህ እንዴት ነው $250 ብቻ ይሆናል? እሱ ምን መሰለሽ አንቺ ቪዲዮ ከሰራሽ ታክሞ እኮ ብሩ ተከፍሏል። ቀሪ ሂሳብ ነው የተጠየቁት አሁን ከ2 ወር በኋላ። ቆይ ሳራ እድል ስጪና እንደማመጥ። እሺ እንደማመጥ ተራሽ ሲደርስ ነጥብ እዚህ ጋር በትክክለኛ መንገድ ስለሆነ የምናገረው ፕሊዝ እኔ ስጨርስ ትገቢያለሽ ያልተመቸሽ ነገር ካለ። ከዛ እንደዛ ተባለ $250 ነው ያለው። ከዛ በፊት ምንድነው የተደረገው? ብሌንን እዚህ አንትሊያስ መታ ከሆስፒታል ቤት ተከራይተው ሲያስቀምጧት ኤምባሲው ነበር የቤት ኪራይ የሚከፍል የነበረው። እኛ እየሄድን እንጠይቃታለን። ከዛ ኤምባሲው ደግሞ የሆነ በጎ አድራጎት ድርጅት እነዚህ ልጆች ዳይፐር ስለሚለብሱ ቁስላቸው ፋሻ፣ ፕላስተር፣ አልኮል የመሳሰሉ ቁሳቁሶችን ስለሚያስፈልጋቸው ድርጅቶችን አገናኙ። ለድርጅቶቹ የማን ስልክ ተሰጠ? የኔ ስልክ ተሰጠ። ድርጅቶቹ ዳይፐርም ሆነ አንዳንድ ቁሳቁስ ነገሮችን ለማምጣት እኔ ጋር ነበር የሚደውሉት። እኔ ጋር ሲደውሉ ብሌንም ጋር ይሄዳሉ፣ ብርቱካንም ጋር ይሄዳሉ። ከዛ በፊት ምንድነው የተደረገው? ብሌን ጋር እየሄዱ እያለ እነዚህ ሰዎች ብርቱካን የት ነበረች? እጅና የሚባል ቦታ ላይ ነበረች። ገብቶሻል? እጅና ስለነበረች እሷን ማየት ስላለብን ከነዚህ ከአራት ጓደኞቼ ጋር እጅና ተነስተን ሄድን። እጅና የሚባል ቦታ ስንሄድ ብርቱካንን ያገኘናት ከ4 እና ከ5 ሱዳኖች ጋር የእንጨት አልጋ ላይ ተኝታ በጣም ታሳዝን ነበር። እንደውም የዛለ ገና ስንገባ አሁን ገና ሰው አገኘው ሰው አየው ባይኔን ያለችው። ከዛ ያለው አማራጭ ምንድነው? ወደ ቤት ስንመጣ ለጓደኞቼ ምን አልኳቸው? እንዴት ነው እቺ ልጅ እንዲሆና እጅና ላይ የምትቀመጠው? እስራኤል አሁን ብትደበድብ እዚህ አካባቢ ላይ ባደጋ ተጎድታ እንደገና ፎቅ ወድቆባት እንዴት ነው የሚሆነው? ይሄም ልጅ እኮ ባል የተባለው እስራኤል ብትደበድብ ሮጦ ራሱን ያመስወጣል እንጂ ብርቱካንን ተሸክሟት አይወጣም። ስለዚህ ባካችሁ ወደኛ አካባቢ እናምጣት፣ የኛ አካባቢ ሰላማዊ አካባቢ ነው በሚል ተነጋግረን ቤት ፈልገን ብርቱካንን አመጣናት። ብርቱካንን ልናመጣ ያልን ቀን እንደ አክብሮት ባል ስለተባለ ማክበር አለብን። ባልየውን ጠየቅን ፈቃደኛነቱን። እሺ አለ። እሱ ምንድነው ያለው? እሷን ስትወስዷት እኔን ትተውኛላችሁ ወይ ሲል አይ አንተውህም። ለምን? በዛ ሰዓት ምን ሰማው ነገር ኩሽ የሚቀይር እሱ ነበረ፣ ቁስል የሚቀይርላት እሱ ነበረ፣ ከጎኗ ያለው እሱ ነበረ። ይሄ ሰው በክፉ ሰዓት የነበረ ሰው አውጥተን አንጥለው። ስለዚህ አይ አብረህ ትመጣለህ አልነው። ቤት ተከራየን። አንትሊያስ አካባቢ ተቀመጠች። ስትቀመጥ እንደዚህ 15 ቀን ከተቀመጠች በኋላ እነዚህ በጎ አድራጎቶቹ እርዳታ ለመስጠት ሲመጡ እኔ ጋር ደወሉ። ብሌን ጋር መሄድና ብርቱካን ጋር መሄድ ፈልገን ነበረ ሲሉ ኦኬ ይዣቸው ሄድኩኝ። ምንድነው ያሉት እነሱ? እነዚህ ታማሚዎች ለምንድነው አንድ ቦታ የማታስቀምጧቸው? ለኛም ለእርዳታው እንዲመቸን ለማየትም እንዲመቸን አንድ ቦታ ላይ ይቀመጡ ሲባል እኛ ፎቅ ላይ ነበርሽ ብሌን። የብርቱካን ደግሞ 3ኛ ፎቅ ስለነበረ የብርቱካንን ቤት እንዳማራጭ ወሰድንና ብሌንን ወስደን ብርቱካን ጋር አስቀመጥናት። እዛ ጋር ነገራችን እየተስተካከለ በየሄድን ልናያቸው ስንሞክር መጀመሪያ ብሌንን ብርቱካን ጋር ከመውሰዳችን በፊት እንዳልኩሽ እነዚህ በጎ አድራጎቶቹ ደወሉልኝና ለኔ እነ ብርቱካን ጋር ልንሄድ ነበረ። መጀመሪያ ማጋን እንሄድ ሲሉኝ የብሌን ቤት መንገድ ዳር ስለሆነ ብሌን ጋር ነው የገባን። ሲመጡ 3 ወንዶች አንድ ሴት ነች የመጣችው፣ ነርሶች ናቸው። መጡ፣ ጓንት ለበሱ፣ የሆነ ቼክአፕ አደረጉ፣ ደሟን ምናምን እየለኩ ምናምን እያሉ እያለ በመጨረሻ ላይ የእግሯን ቫኪዩም አዩና ወደ ታች የሴት አካሏ ጋር ሲያዩ ምን እንዳዩ አላቅም፣ ወዲያውኑ አምቡላንስ ጠሩ። ይቺ ልጅ አሁኑኑ ወደ ሆስፒታል መሄድ አለባት ተባለ። እነሱ ራሳቸው ናቸው አምቡላንስ ጠርተው ወደ አሮን ሆስፒታል የሄደችው። ብርቱካን ማናት? ብሌን እዛ ሄደች። የወሰዱባት ቦታ የግል ሆስፒታል ስለሆነ እኛም አቅሙም ስለሌለን ያንን ነገር ከፍለን ያንን ሆስፒታል ስለማንችል
ብዙ ጊዜ ጭቅጭቅ መጣ። በቃ አታድሩም፣ ታድራላችሁ፣ ውጡ፣ አትውጡ፣ ብዙ ፈተና ደርሶብናል። 4 ቀን የተቀመጠችው ብሌን ተተቀመጠች በኋላ ይዛችሁ ውጡ ሲባል እንደውም ሆስፒታል የመጨረሻ ጊዜ አስታውሳለሁ ቀኑን ሙሉ ምግብ ሳትመገብ ሳይቀየርላት ውላ ኤምባሲ ደውለን ነው አቶ ታሪኩ ነው ደውሎ ሆስፒታል እባክህ አስገባቸው አትሊስት ይቀይሩላት ተብሎ ከሌሊቱ 6 ሰዓት ነው ገብተን ኩሽ ቀይረን ቫኪዩሙ ደሙ ሞልቶ ነበር እሱን ደፍተን አጸዳርተናት ቅዳሜ እንደምናወጣት ቃል ገብተን ተመልሰን መጣ። ቅዳሜ ለታ አምቡላንስ ተጠራ። ወዴት መጣች? ያንትሊያሱን የብሌንን ቤት ተውንና ወደ ቡርቱካን ቤት አመጣናት። በዛ ሰዓት ስናመጣት ሳራ አዳምጪ፣ ሳራ ደስተኛ አልነበረችም። ብሌንና ቡርቱካን ተቀላቅለው ለመኖራቸው ሳራ ደስተኛ አልነበረችም። ጥያቄ ጠይቃለች። አሊ ደስተኛ አይሆንም፣ ቡርቱካንም አለ አሊ ደስተኛ አትሆንም። እዚህ ጋር ደሞኛ የቆምነው ለዓላማ እስከሆነ ለወገን ለመርዳት እስከሆነ ድረስ አሊ ይመቸው ሳራ ይመቻት እኔ አይመለከተኝም። እዚህ ጋር እኔ የፈጣሪን ስጠይቅ አንተ ለዚህ አገልግሎት ከመረጥከኝ እኔ ጉልበትና ኃይል ስጠኝ ብዬ ነው መጀመሪያ ላይ ገባሁት። ከዛ በኋላ አልሰማናትም ሳራን። ሁለቱ ተቀመጡ። ለምን ሲባል ቡርቱካንም ስትጠየቅ ከአሊ ውጪ ማንም ሰውነቷን እንዲነካት አትፈልግም። እኛ ወገኖቿ ቀሚሷን እንዲከፍ እንድናደርግ አትፈልግም ነበር። አሊ ነው ይሁን ኦኬ፣ ባሏ ነው፣ አካሏ ነው፣ ገበናዋ ነው በሚል ዝም አለ። ሁለቱ ተቀምጠው እያለ ብሌን እና ቡርቱካን ብሌን 2 ቀን የተቀመጠች ቅዳሜ ከሆስፒታል አወጣናት። ቅዳሜ አደረች፣ እሑድ አደረች፣ ሰኞ ማክሰኞ ለታ ስሟ ሐሪሬ ሆስፒታል ገብቷል። የብሌን ይዛችሁ ግቡ ስንባል እነዚህ ያሉን ማናቸው? እነዚህ በጎ አድራጎት ድርጅቶች ናቸው። ይዘን ለሊት ላይ ብሌንን ይዘን ወደ ሆስፒታል ገባል። ስንገባ ብሌን ኢመርጀንሲ 10 ቀን ተቀምጣለች። የተቀመጠችበት ምክንያት የሚረዳት ሰው አታ አይደለም፣ የሚጠይቃት ሰው አታ አይደለም። ግን ድርጅቶች ስለያዟት ነገሮች እስኪስተካከሉ ድረስ ግዴታ 10 ቀን 13 ቀን 20 ቀን ምንም እዛ መቀመጥ ነበረባት። እቺ ልጅ 10 ቀን ስትቀመጥ በብሌን ስሜት ውስጥ ታማሚ መዳንን ነው የሚፈልገው። ተዋሬ ስንሄድ በጎ አድራጎቶቹ ምንድን ያሉት ብዙ ጊዜ አትታዩ ድርጅት ስለያዛት አላችሁ ብር ምናምን ብለው ተጽዕኖ እንዳያደርጉ ስትጠይቋትን ብቅ ጥልቅ እያላችሁ ጠይቋት ተባለ። እኛ ማክሰኞ አስገባናት። ሮብ ለታ ሐሙስ ለታ እነዚህ ሆስፒታል ቼክአፕ የሚያደርጉ ሰዎች መጡ፣ ጠየቋት። የማታ ማሚ ነሽ አሏት። የሐኪሙን ስልክ ሰጠች። ለሐኪሙ ተደወለለት። መጣ። አዎ የኔ ታማሚ ናት፣ ችግር የለውም፣ ሆዷም ላይ ያለው ብረት ይነሳል ምናምን ተባለ። ብሌን 10 ቀን የተቀመጠችው ተዋሬ የሚጠይቃት ወገን አታ አይደለም። እዚህ ጋር ግን ምንድነው ድርጅት ስለያዛት ድርጅቱ እንዲጨርስ ነው እድል የሰጠነው እኛ ዛጋ። ከዛ 10 ቀን ከተቀመጠች በኋላ በ11ኛው ቀን እንድትገባ ድርጅቶቹ ለኤምባሲው ምን አመለከቱ? ድርጅቱ አቅፏታል ብሌንን ለ4 ወር ያህል ድርጅቱ ስለያዛት ብሌንን በቃ ድርጅቱ ይዟታል ተባለ። ድርጅቱ ያዛት። በ13ኛው ቀን ብሌን አልጋ ያዘች። ስራው ተጀመረ። ብሌን አሁን በገባች በ15ኛው ቀን ሆዷ ላይ ያለ ብረት ተነስቷል። ሕክምና እየተደረገላት ነው። እግዚአብሔር ይመስገን። ግን እኛ ሰዎች ያው እግዚአብሔርን ስለማናመሰግን ይከብዳል በጣም። ይሄ እያለ እኛ ደግሞ አሁን የብሌን መስመር ከያዘ ወደ ቡርቱካን እንሂድ ወደሚለው ተስማማንና ግዴታ ሐኪሙ ሲጠየቅ ምንድነው እኔ ነኝ የጠየኩት ሐኪሙ ቡርቱካንን በገንዘብ እንጂ በድርጅት አላክማትም። ቡርቱካንን ብር ስታዘጋጁ እኔ ዝግጁ ነኝ ላክማት ብር አዘጋጁ ብሎ ለራሴ መልስ ሰጥቶኛል። እንደዚህ ተብሎ እያለ ያለው አማራጭ ምንድነው? አደባባይ መውጣት ነው። እሺ ይቅርታ ሊዱ እንዴ ለምንድን ነው ዶክተሩ ብሌንን በድርጅት እያከመ ለምንድን ነው ለቡርቱካን ሲሆን ግዴታ ገንዘብ የጠየቀው? ድርጅቱ ይመስለኛል አንድ ታማሚ ነው መያዝ የሚችለው።
እና የብሌን ደግሞ ከፍተኛ አደጋ ስለሆነ ነው ብሌን የተመረጠችው እንጂ ብርቱካን ሌላ ሰው ሆና ብሌን ሌላ ሰው ሆና አይደለም። እዚህ ጋር በሰው ግን አመለካከት ምንድነው በነሳራ ዘንድ ያለው ነገር ምንድነው? ብሌንን ተረዳች ብርቱካን የገጠር ልጅ ስለሆነች ነው አይደለም። እዚህ ጋር ማሰብ ያለብን ብርቱካን እኔ በኢትዮጵያዊነቴ ነው ማምነው። በዘር በሃይማኖት በብሔር አላምንም። ምንም ትሁን ወገኔና ዜጋዬና ደሜና ያ ነገር ተወራ ዝም ማለት ሰውየው እንደዛ ሲል ያለው አማራጭ ወዴት ነው? ወደ ልመና መውጣት ነው። ስለዚህ እኔና እነዚህ አራት እህቶች ሆነን ወደ ቤተክርስቲያን አካባቢ ሄደን ጳጳሱ መጣው ነበረ ከዱባይ እሳቸው ጋር ሄደን ጥያቄ ጠየቅ። እነዚህ ሁለት ልጆች አደጋ አግኝተዋል። ስለዚህ እርሶ 5-6 ካህን የሚያመጡት ይሄ ህዝብ እጁን ሲዘረጋ ነው። ይሄ ህዝብ እጁን ካልዘረጋ አንድ ካህን ማምጣት አይችሉም። ስለዚህ ይለመንላቸው ይጠየቅላቸው ስንል እሳቸው ፍቃደኛ ሆነው ነው መልካም ሐሳብ ነው አሉ። ውጡና ለምኑ ተባለ። ከፊታችን እሁድ ላይ የሆነ ትልቅ ጉባኤ ነበር። እዛ ላይ የብርቱካንንና የብሌንን ፎቶ ይዘን ለምነናል። ለምነን መጣን። እኛ አሁን እዚህ ጋር መስመር እንደያዝን ነው የምናውቀው። በቃ ብርቱካን ትገባለች ሆስፒታል፣ ብሌን ራሷን ትችላለች፣ ድርጅት ይዟታል በሚል ነው። ከዛ ምን ሆነ? ብርቱካንን እየሄድን እየጠየቅን አጋጣሚ ሆኖ ምን ተደረገ? የብርቱካንም ሆነ የብሌን የብረቱ የሆዳቸው ብረት እኛ ሌሎች ሆስፒታሎች የግል ሆስፒታሎች እንዲህ በግል ሄደን ስንጠይቅ ብረቱ ይሄን ያህል ጊዜ መቆየት የለበትም፣ ሌላ ችግር ሊፈጥር ይችላል፣ ወደ ሌላ ነገር ሳይለወጥ ቶሎ ፍጠኑ ተባለ። ከዛ እኔ ኤምባሲ ደወለልኝና ብሌን ማናት ብርቱካን ስሟ ሆስፒታል ገብቷል፣ ሄደሽ አምቡላንስ ጠርተሽ ወደ ሆስፒታል አስገቢያት ሲባል እኔ ከስራዬ ቀጥታ ወደ ቤት ነው ወደ እሷ ጋር ነው ሄድኩትኝ። ሲሄድ ብርቱካን ነበረች ተኝታ ነበረ። ብርቱካን ተነሺ ወደ ሆስፒታል ልትሄጂ ነው ስንላት አሊ ጋር ደወለች። አሊ መጣ። ምንድነው ሲለኝ አምቡላንስ መጥቷል። አይቷቸዋል። አምቡላንሶቹ አልጋ አዘጋጅተዋል፣ ደም መርምረዋታል፣ እንዲህ ዳህቷን ምናምን ነገር ቼክ አድርገዋታል። መጨረሻ ላይ ምን አለ? እኔ ልብስ ስጣት ትልቅ ቲሸርት አውጥቶ ፊቷ ላይ ወረወረባት። እዚህ ጋር ሴት እንትን ወገኔ ናት። ማንም ሰው ወገኔን እንዲደፍር አልፈልግም። እንዴት ፊቷ ላይ አንደኛ እነዚህ አምቡላንስ ይዘው የመጡ ሰዎች ለኛ ባዕድ ናቸው። እንዴት እነሱ ጋር ፊቷ ላይ ቲሸርት ተወረውራለ አልኩና እንዴት ቲሸርት ተወረውራለ ምንድነው የምትፈልገው አንተ ስል እሷን ምን አላት? ልትሄጂ ነው አይደል ሆስፒታል አላት። አዎ እንግዲያውስ የምትሄጂ ከሆነ እነሱም መጣሽ እኔንም ሆነ ሳራን አታቂንም አላት። በዚህ ሰዓት ብርቱካን በጣም ጮኸች፣ በጣም አለቀሰች፣ በጣም ተረበሸች። እንደው ቲሸርት ሱዳኒው ቲሸርት ወረወረባት ፊቷ ላይ ታማሚዋ ብርቱካን ላይ ለዚህ ነው ምስክር አለኝ። ለምንድነው የነበሩ ልጆች አሉ ቤት ውስጥ። ለምንድነው ያደረገው? ምንድነው እሱ የሚመራው በሳራና በሳራ ብቻ ነው። እዚህ ጋር እኔ ልጁ ላይ አልፈርድበትም። በሳራና በሳራ ነው የሚመራው ልጁ። ስለዚህ እዚህ ጋር ደግሞ እንደዛ አይነት ነገርን ሲያሳይ እኔ በጣም ተናደድኩኝ። አንደኛ አምቡላንስ መጥቷል። ይቺ ልጅ ምን ጊዜ ሆስፒታል ገብታ እንድትድንልን ጥረት ላይ ነን ያለነው። ፀሐይ መታን ውሃ ጠማን ሳንል አደባባይ ወጥተን ለምነናል። አዎ ለምነናል። ይሄ ነገር ሆኖብሽ ደግሞ አምቡላንስ መጥቶ መረዳት ሲገባት እሱ እኛን ካልመረጥሽ እኔን አታቂኝም ሳራን አታቂያትም ብሎ ሲል እዚህ ጋር ምንድነው የምትወስኚው አንቺ? አዎ እኔ ስሜት ላይ ነበር። ለምንድነው አንተ ያልፈለገው? ለምንድነው አምቡላንሱ እንድትሄድ ያልፈለገው? እዚህ ጋር እኛ እንግዲህ ስንሰማ አሁን ሁለቱም እየሰሙ ነው። ብርቱካን ጋር እውነት ይሁን ውሸት ሐቁን የሚያውቀው ክርስቶስ ነው። ብርቱካን በኋላ ላይ ነው እሱ እኔ ልንገርሽ ቲሸርቱን ኮረወረ በኋላ በጣም ተናደድኩኝና ምንድነው አንተ ባል ነው ወይ ስለው አይደለም ማለት። እንግዲህ አምቡላንስ መጥቶ ምንድነው የምትፈልገው ስል እኛን ከመረጠች እናንተ ከመረጠች በዛ ሳጭቅጭ ሲፈጠር አምቡላንሶቹ ምን አሉ? በራሳችሁ ፍቃድ ልጅቷን ስላልጫናችኋት ፈርሙ ብለው አንድ እህታችንን አስፈረሟትና ተነስተው አልጋውን አጣጥፈው ሄዱ። የማን ስህተት ነው? እዚህ ጋር የኔ ስህተት ነው? የኔ ስህተት አይደለም። አስፈረሟት አምቡላንሶቹ እኛ ልንወስድሽ ሆስፒታሉ ተነጂ ፍቃደኛ ባለመሆንሽ ብለው አስፈረሟት አምቡላንሶቹ ፍቃደኛ አስፈርመውን ሄዱ። በራሳችሁ ስህተት አልወሰድናትም ብለው አስፈርመውን ሄዱ። በዚህ ሰዓት በጣም ስለተናደድኩኝ እኔ እቃህን አንስተ ወደምትሄድበት ሂድ ብየዋለሁ።
አዎ ለምን ወገኔ ናት። ልብሱን ሻንጣውን ከተተ ተነስቶ ሲሄድ ልጅቷ አበደች። አሊ 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 ማለት ጀመረች። ከዛ በጣም ተበሳጨውኝና እንዴ ምን ሆነሻል አንቺ? ከዛ በጓሮ በኩል ዞሮ እኔ የምሰማው አይመስለውም ለሳራ ደውሎላት ምን አላት? አምቡላንስ አምጥተዋል። ራሴ ነኝ በጆሮዬ የሰማሁት፣ ሰው አልነገረኝም። እኔ ሰው በወራ ወሬ አልመራም። ለሳራ ደውሎላት አረብኛ ነው የሚናገረው። አምቡላንሶች መጥተው ሊወስዷት ነው እንዴት ላርግ ሲላት እንዳታስነካት ነው ያለችው። ሳራ እንዳታስነካት ነው ያለችው። ትማል እውነተኛ ክርስቲያን ሆነች። እኔ በልጆቼ እምላለሁ ልጆቼ እኔን ሳይ ነው የምልሽ፣ በራሴ በጆሮዬ ነው የሰማው። እንዳታስነካት ነው ያለችው። ከዛ በኋላ ተነሱ አምቡላንሶቹ አስፈርማውን ሄዱ። መጨረሻ ላይ እንትናን ብርቱካንን አረጋጋንና ምንድነው ችግርሽ? አንቺ መዳን አትፈልጊም ወይ? ለልጆችሽ መድረስ አትፈልጊም ወይ ስንላት ምንድን ያለችው እያለቀች እንግዲያ ዛሬ ላውራው ሚስጥሩን ዛሬ ላውጣው እኔ ያለችው ብርቱካን አለች ትናገር። ሌሎችም ልጆች አሉ። ምንድን ያለችው? ሱር ላይ ያፈራሁት ንብረት አለኝ፣ ለልጆቼ የገዛሁት እቃዎች አሉኝ፣ አዳዲስ እቃዎች። አሁን እኔ እናንተን መርጬ ሆስፒታል ብገባ ሳራና አሊ ተመሳጥረው ንብረቴን ይወስዱብኛል ስትል አንቺ ስትኖሪ ነው ንብረት የምታተርፊው፣ አንቺ ለልጆችሽ ቁሚላቸው ስንላት እና እናሳክምሽ እኛ ብር አልጠየቅንም፣ አደባባይ ወጥተን ለምነናል። ሳይደክመኝ ሳይርበን ሳይጠማን ለምነናል። አዎ ለምነናል። በሱ ትታከሚያለሽ ስንላት ምንድን ያለችው? ሳራ ባጃጅ ተሸጦ እንግዲህ ይውጣ ከተባለ ሚስጥሩ ይውጣ። ለልጆቿ በደና ጊዜ የገዛችውን ባጃጅ ሸጠሽ አምጥተሽ እንድትታከሚ ተብላ እቺ ልጅ ለልጆቿ ደውላ ባጃጁ ተሸጦ እንዲመጣ እንዳደረገች ስትነግረን ባጃጁም አይሸጥም፣ ከኢትዮጵያ ንብረት ተሸጦም አይመጣም፣ እኛ ወተን አደባባይ አንቺን ቆመሽ እንድትሄጂ እናደርጋለን ብለን ቃል ለምድር ለሰማይ ለወገኔ እቆማለሁ እንቆማለን። ይሄ እንግዲህ እኔ የምናወራው ሐሰት ከሆነ በአደባባይ ላይ እንሰቀል። በቃ እኔ በማዕተቤ በክሬ ታነቃለሁ። ይሄንን ነው የምልሽ። ከዛ በኋላ እኔ ለኤምባሲ ወዲያውኑ በማግስቱ ከአንደኛው እህቴ ጋር ሄጄ ለኤምባሲ ለአቶ ታሪኩ እንዲህ አይነት እየተደረገ ነው፣ ባጃጅ ተሸጦ ልጅቷ መታ ልትታከም ነው። ለምን እኛ አደባባይ የወጣ ነው የለመን ነው ለነዚህ ልጆች አይደለም ብለን በድርጅት ከተያዘች ብርቱካንን ደግሞ እኛ ማሳከም አያቅተንም፣ ካልዳነች ደግሞ ድጋሚ ለአደባባይ እንወጣለን ብለናል። አቶ ታሪኩም አበረታቶን ቆይ ሳራን ጠርቼ አነጋግራታል። የመጨረሻ እኔ ምንድን ያልኩት ለአቶ ታሪኩ ኤምባሲ እጇን ታንሳ በብርቱካን ላይ እሷም ሆነች አሊ እጃቸውን ያንሱ ብያለሁ። እሟሸው ነገር የለም። እኔ ሰው አልፈራም፣ ፈጣሪን ብቻ ነው የምፈራው። እኔ ቅን ብሆን የሚገርምሽ ነገር እኔ ጥሩም ሆነ እኔ ህመምተኛ ልጅ አለችኝ፣ እማትናገር ኩሽ የምትለብስ የ15 ዓመት ልጅ አለችኝ። እኔ ጥሩ ነገር ብሆን ለሰው ጥሩ ብሆን እግዚአብሔር ልጄን ያስብልኛል፣ እግዚአብሔር ልጄን አንደበቷን ይከፍትልኛል በሚል ነው እንጂ እኔ ብርቱካን ዘመድ ያደለች ብሌን ወገን ያደለች ዝምድና አይደለም። እዚህ ጋር የሚያገናኘን ደሜ ነው፣ ኢትዮጵያዊነቴ ነው። ስለሰው ቆማለሁ፣ ስለሰው እሞታለሁ። እስኪ ይናገሩ፣ ትናገር ሳራ። ዛሬ ሳራ ወኔ ኖሮሽ ነው አንቺ አደባባይ ላይ ወተሽ የምታወሪው? አረ ፈሪ፣ ለልጅሽ ግፍ እንዳታቆይ። በሰፈርሽው ቁና አንቺ የሰፈርሽውን ልጅሽ ነው የሚበላው። ብዙ ጊዜ ይልሻል። ያው ሆነ መጨረሻ ላይ እኔ ኤምባሲ ሄደን ሳራ የምትባል ልጅ አሊ የሚባል ልጅ እጃቸውን ከሳራ ላይ ከብርቱካን ላይ ያንሱ፣ እኛ እናሳክማታለን ብለን ቃል ገብተን ወደ ቤታችን መተናል። ከዛም በኋላ ምን ማድረግ ጀመረች? ኤምባሲው እጅሽን አንሺ ካላት በኋላም ይሁን ዶክተሩን እየደወለች ዋጋ ታስጨምርብን ጀመር። እኛ ኤምባሲው እስከ $2000 ነው የጠየቀው። ሰውየው $2000 ካላቸው ብርቱካንን አስገብቼ አክማለሁ ሲል ኤምባሲው ምንድነው ያለው? እነዚህ ልጆች እኛን ለመርዳት ቤት ክራይ እንኳን ከፈልኩ አላለም ኤምባሲው። ቤት ክራይ ከፍለው ወጪያቸውን ችለው የልጆቹን የያዙት እነሱ ናቸው። እባክህ ዶክተር አስተያየት አድርግላቸው፣ ባይሆን ከ1500 እንደው ብታደርስላቸው ሲል አይ 2000። ዶክተሩ ደውሎልኝ ቅዳሜ ለታ እኔ ሐሙስ ለታ ዶክተሩን ደውዬ ዶክተር እባክህን
ብሌን ኦኬ ራሷን ችላለች፣ ድርጅት ይዟታል። እቺ ልጅ እየተበላሸች ነው፣ እባክህ መቼ ነው ሆስፒታል የምታስገባልን ስለው ምንድነው ያለው? 3500 ዶላር እንደምፈልግ ለሳራ ነግሬያታለሁ አለ። እንዴ ከሳራ ጋር ምን ግንኙነት አለ? አንተ የምናነጋግርህ እኛ ነን፣ ልጅቷን የምናሳክመው እኛ ነን። ከዛ መጣ ደግሞ ለቡርቱካን ምን ብላታለች? 3500 ዶላር ተጠይቋል፣ አሁንም ባጃጁ ይሸጥ ነው ያለችው። እኛ ከቡርቱካን አንደበት ነው የምንሰማው፣ ባጃጁ ይሸጥ። እዚህ ጋር ደግሞ እኛ ልጆቹ እንዲራቡ ስለማንፈልግ አደባባይ ወተን ያንቺ ህክምና እንጨርሰዋለን ማለት ይሄ አጽያት ከሆነ ፍርድ ይሰጣል። ይሄ ነው ያለው ነገር። ሁለተኛው ነገር ደግሞ እንደዛ ከተባለ በኋላ ሐኪሙ መጨረሻ ምን አለኝ? ኦኬ ልክ ብሩን ስታዘጋጁ ደውሉልኝ፣ ስሟ ሙስጠሽፋ ሀያት አለ፣ አስገቧት፣ ካሹን ከፍላችሁ ደረሰኝ ስትይዙ እኔ ጋር ደውሉልኝ፣ ስራውን እጀምራለሁ። እኔ 3500 እንዴት ትጠይቀናለህ? እኛ አቅም የለንም። ሁሉም የራሱን የወር ስራ ሰርቶ ነው። የቤት ኪራይ አለ፣ ቀለብ አለ፣ ምን አለ ያንን ሁሉ አይ እናንተ ብዙ ናችሁ እንደለመናችሁ ሳራ ነግራኛለች አለ። እንግዲህ ወገንሽ አውጥቶ አደባባይ ለባዕድ ከሰጠሽ ትርጉሙ ምንድነው? እዚህ ጋር የኔ ክርስትና ምን ላይ ነው የኔ ክርስትና? እኔ ባወራ ወኔ አለኝ፣ ሳራ ግን ወኔ የለሽም፣ ልታወራ መብት የላት። ልጅቷ እንድትበሰብስና እንድትሸት ያደረገቻት ሳራና ሳራ ናቸው። ያም ሰው 200 ይስጣት፣ ያም ሰው 50 ይስጣት፣ ያም ሰው 30 ይስጣት፣ እሷ ጋር ነው ብሩ የሚገባው። እኛ የምናውቀው ታሪክ የለም። እኛ መጣንባት አልፈለገችም። ስለዚህ እኛ አሁንም ድረስ እኔ እንደሆነ ዛሬ ከጓደኞቼ ጋር ቅድም እግዚአብሔር ምስክሬ ነው፣ ወላዲት አምላክ እሷ ትመስክርብኝ። ጓደኞቼ ምንድን ያልኳቸው ዛሬ ማታ ብርቱካን ጋር እንሄዳለን። እንደውም ብርቱካን በቀደም ለታ ምን አለች? ደወለችልኝና ሳራ ቲክቶክ ላይ ውጪ ብላኛለች። እኔ ይኸውልሽ ልንገርሽ አብዬ ሰኞ ቀን እደውልላትና ለብርቱካን ቡርቴ እንዴት ዋልሽ? እግዚአብሔር ይመስገን። እኔ በጣም ነው የምወዳት ብርቱካንን። ሳታ አነጋገሯ ለዛዋ በጣም ያሳዝነኛል። የልጆችም እናት ስለሆነች ገብቶሻል። ሰው ሸክም ልትሆን ነው ልጆቿ ላይ የምትሄደው እናት። እንደውም ከብሌን እኔ ለብርቱካን ነው በጣም የምታሳዝነኝ። የሁለቱም አደጋ ነው። መጣው ምን ያስፈልግሻል ስላት አይ ውሃ ምናምን ይዘሽልኝ ነው ያለችኝ። ምግብ ሰራርቼ ይዤ ሄድኩኝ። ሲሄድ አሊ ጉብ ብሎ ቁጭ ብሏል። ለምን እኔ አሊን ምንድነው አንተ እንድትታከም ሚስት ካልፈለክ እዚህ ቦታ ላይ ምንም የምታደርገው ነገር የለም፣ በቃ አታስፈልገንም ብለን አሊ ለሁለት ሳምንት ሲሄድ እግዚአብሔር ምስክሬ ነው ማታ እየሄድን ነበር ኩሽም የምንቀይረው ትናገር ሳራ ብርቱካን ቁስሏን የምንቀይረው አብረና ተጫውተን አምሽተን ቡና ጠጥተን ምን ብለን ነው የምንመጣው። አሊ መጥቶ ቁጭ ብሏል። ከዛ በኋላ እኔ ያመጣሁትን አስቀመጥኩኝና ወደ ቤት ሄድኩኝ። ሲሄድ ምን ነው ማማ ነው የምትለኝ? ምን ነው ማማ ከፋሽ እንደ አሊ በመምጣቱ ስትለኝ አው ከፍቶኛል። ለምን ቢባል እስከ ዛሬ ድረስ እዛ ጋር የምትፈራው ነገር አለ በሳራና በአሊ ዘንድ። ለምን ንብረት አላት ብዬሻለሁ። እንግዲህ ያተረፈችው ግራ ገብቶኛል ስትል ኦኬ ስለዚህ ሳራና አሊ እጃቸውን ሳያነሱ እኔ ኃላፊነቱን ወርጄ ሄጄ ኤምባሲ አነሳለሁ ስላት ነገረቻት ለሳራ መሰለኝ። ቲክቶክ ላይ አውርጃቸው አለቻት። እቺ ልጅ የዋናት ብርቱካን ደወለችልኝና ሳራ እኮ ቲክቶክ ላይ አውርጃቸው ብላኛለች ስትል ቲክቶክ ላይ አውርጃቸው ያልሽው ብሌን ቲክቶክ ላይ ወርዳ ነው እንደ እርዳታ ያገኘችው። ተሳስተሻል በጣም እንደዛ አይደለም። ብሌን 10 ቀን ታሽታ ነው ድርጅቶች ስለያዟት ነው የገባችው። ስለዚህ አንቺ ደግሞ በራስሽ ጅሽት እየተበላሸሽ ነው። በቃ ፈረስ ያደርሳል አይዋጋም። እዚህ ደረጃ ደርሻለሁ። አሁን ደግሞ ቤተክርስቲያን የተለመነውን ብር አምጥቼ ለራስሽ የሚደርስሽን ድርሻ ለብሌን የሚደርሰውን ድርሻ ሰጥቼ ኃላፊነቴን እወጣለሁ ብዬ ኤምባሲ ሳናገር ኤምባሲው በፍጹም አይሆንም ሊዲያ ጀምራችኋል፣ እናንተ ናችሁ መጨረስ ያለባችሁ። ሳራን ነው እጇን እንድታነሳ እናደርጋለን አለ። እኛውን
ነገ ፍስለታ ጾም በአንድ ሳይገባ ብርቱካንን ወይ ነገ ወይ ሐሙስ ሆስፒታል እናስገባት ነበር። ዛሬ ምሽት ላይ ይሄ ታሪክ ተፈጠረ። ይሄ ነው ያኛ ያለው ነገር። እሺ ሊዲያ በጣም እናመሰግናለን። ምንድነው በጣም እናመሰግናለን ስላብራራሽልን። በደንብ ገብቶናል አሁን ጉዳዩ። አንዴ ብርቱካን ትምጣና እሷን የምንጠይቃት ጥያቄዎች አሉ። ብርቱካንን ኔትወርክ ነቅሏታል። አንዴ ያስገቧት። ሳራ የሚል አካውንት ነው ብርቱካን አካውንት። ብርቱካን ከሳራ በፊት እኔ ብርቱካን ደግሞ በውስጥ መስመር አብዬ በውስጥ መስመር የዶክተሩን ድምጽ ልክልሻለሁ ከሷ ጋር ምን እንደተነጋገረ። ኦኬ ጥሩ። እሺ ብርቱካን ትምጣ። ታማሚ ሰምቻለሁ። በጣም ጥሩ። እሺ አንቺ ንብረት አለሽ ሳራና ሱዳኒ ባልሽ ጋር አሊ ጋር? ለሳራ አይደለችም ለኔ እቃ አለኝ። በፊት ሳልታከም ማለት ቅድምም እየነገርኩሽ ወጣው። ከዛ በፊት ማለት ነው አልታከምኩኝ ምንም ስላላገኘሁት እቃዬን ሽጬ እታከማለሁ። አሁን መታከም ብር ከሌለኝ እቃዬን ሽጬ እታከማለሁ ብዬ ጠየኳት። ከዛ ምን ችግር አለ ታዲያ አለችኝ። እሺ አልኳት። ከዛ እኔ እቃ ሸጣለሁ ብዬ እንትን ስል በቃ ማማም ከየት እንደሰማች እኔ እቃ ሸጣለሁ ምለው ወሬ ከየት እንደሰማች በእውነት ወዲያውኑ መጣችና ለምንድን ነው እቃሽን የምትሸጪው? ለመታከም ከፈለግሽ ያው እኛ ምንም የሚያስፈራሽ ነገር የለም። አዳምጪኝ። ማንንም እንዳትፈሪ። እኔ አልፈራም። ግልጽ ነው የምናገረው። እሺ አንዴ ተረጋጊ ማሪ፣ ተረጋጊ። በጣም እንትን ነው እያልሽ ነው። ተረጋጊና ይኸውልሽ የእኔ እናት አሊንም እንዳትፈሪ፣ ሳራንም እንዳትፈሪ። ሐኪም ቤት ገብተሽ መታከም ነው ያለብሽ እቤት ውስጥ። እኔ ማንንም አልፈራም። እሺ አዳምጪኝ ውዴ። ብርቱካንዬ ስጨርስ ነው የምታወሪኝ እናት። እኔም አንቺ ስታወሪ ዝም እላለሁ፣ ምን ታደርጋለሁ። አንቺ ሆስፒታል ሳትገቢ ቤት ውስጥ ተዘግቶብሽ በአሊ እንክብካቤ ብቻ ልትድኝ አትችይም። አንቺ የሚያስፈልግሽ ሐኪም ነው። ገባሽ? ስለዚህ እሱንም አትፍሪ፣ ሳራንም አትፍሪ። ለሊዲያ ያልሻትን ንብረት አለኝ እነሱ ጋር ለልጆቼ የገዛሁት ያልሽው እውነት ነው ወይ? አለሽ ወይ ንብረት እነሱ ጋር? ሁለት ገዝተሽ ያስቀመጥሽው ንብረት። ሁለተኛ ነገር ባጃጅ ኢትዮጵያ የልጆችሽ ሽጠው ብሩን እንዲልኩልሽ እያደረግሽ ነበር ወይ የሚለውን ነገር አስረጅን። በመጀመሪያ ንብረት አለሽ ወይ? ቤሩት ላይ የገዛሻቸው እቃዎች አሊና ሳራ ጋር የተቀመጡልሽ አለ ወይ? ካለ እውነቱን ተናገሪ፣ አትፍሪ። እነሱ ቢሄዱም ማለት እነሱ ሱዳኒው አሊ ቢሄድ ሆስፒታል ትገቢያለሽ። ሆስፒታል እንዳትገቢ እያረጉ ያሉት እውነት ነው ወይ የሚለውን አስረጅ። አሁን እቃ የሚባለው ማለት ነው እቃ እኔ የምሰራበት ቦታ አና ማለት ነው። እኔ የኖርኩት እዛ ነው፣ ስራም ያለው እዛ ነው። እቃ ለልጆቼ ገዛለሁ ብዬ የገዛሁት አለ፣ ጓደኞቼ ጋርም አለ፣ እሱ ጋርም አለ። ሳራ ደግሞ ምንም ነገር አታውቅም። እውነቴን ብናገር እቃ ያለው ማለት ነው። እውነት ልናገር በእውነት ስለ እቃ ሳራ አታውቅም። እሷ ደግሞ እኔ እዚህ አሁን አደጋ ላይ ወድቄ ነው እንጂ በፊት እኔን አታውቀኝም፣ አላውቃትም እውነት ብናገር። ከዛ እቃ ያለውን እሱ ያውቃል። መጨረሻ ላይ እቃ ያለውንም ለራሱ ለሷም አልነገርኩም። ባጃጅ ያለውን ብያታለሁ፣ ባጃጁ ማለት ነው። እሱ አላለችኝ። ከራሴ አውጥቼ እኔ አሁን መታከሚያ ካጣሁት እቃዬን ሽጬ ልታከም፣ እኔ መዳን ነው የምፈልገው። ምንም በቃ ይሸጥ እግዚአብሔር ካለ በኋላ ድኜ እንትን ብዬ በቃ እቃ ገዛለሁ። አሁን ያለው ነገር ይሸጥና ልታከም አልኩኝ። በእውነት እኔ ነኝ፣ እሱንም ግልጽ ማወራው እኔ ነኝ። ከዛ በቃ ማማ ሊዲያ ሰማችና እቃ የሚሸጠውን ከየት እንደሰማሽ እቃሽን ለምን ትሸጫለሽ? ልጆች አሉሽ፣ ቤተሰብ አሉሽ። ለምን እቃሽን ለፍተሽ ሰርተሽ ለምንድን ነው እቃሽን የምትሰጪው? ለመታከም ትታከም ያለሽ ችግር የለም። እቃ ሸጣለሁ ብለሽ ሁለተኛ አፍሽንም አታውጪ፣ እቃሽን እንዳይሸጥ ብላ መከረችኝ። ከዛ እሺ በቃ ማማ እሺ ብዬ ታውኩኝ። ሌላ ነገር እንግዲህ የለም፣ ሌላ ነገር ትዝ ምላይ ነገር የለም። እቃ ያለው አሁንም አና ነው ያለው። እውነቴን ብናገር ግልጽ ብናገር ሳራ ምንም ስለ እቃ የምታውቀው ነገር የለም። እሺ አምቡላንስ ሊወስድሽ የመጣ ጊዜ አሊ ቲሸርት ወርውሮብሻል ፊትሽ ላይ?
የት ነው የምትሄጂው አለኝ። ከዛ ህክምና ሆስፒታል እያሉ አይደል ስል ልብስ ስጠኝ አልኩኝ። እኔ የምለብሰውን ልብስ የራሴን ስጠኝ ስል የራሱን ቲሸርት አውጥቶ ጣለ። እውነት ብናገር እኔ ምን አናደደው? ያንቺ ሆስፒታል መሄድ ምን አናደደው? ለምንድን ነው ቲሸርት ፊትሽ ላይ የራሱን ቲሸርት የሚወረውርብሽ? እናውቃለሁ። እኔ በእውነት አቡዬ ምንም እናውቀው ነገር የለም። በቃ ሰው ሲከራከር በእውነት በቃ ጭንቅላት ያመኛል። ለምን እንደሆነ ቲሸርቱን አወጣ፣ በቃ እንትን ተናደደ። ስናደድ በቃ እኔም ተመልሼ ማማ እያየች ቲሸርቱን ወደሱ ጣልኩኝና ቁጭ አልኩኝ። በቃ ከዛ እሱ ሲሄድ ማማ አሁን እንዳለችው በቃ ማጫው ጀመርኩኝ። በእውነት እኮ ለምንድን ነው እሱ አንቺ ሆስፒታል እንዳትሄጂ የሚፈልገው? ማለት ቤት ውስጥ ብትቀመጪ ምንድን ነው የሚጠቀመው? አይ እሱ ያለው እግርሽን ሳትሰሪ ይሄ ብረቱ ሊወጣ ብቻ ነው እንደምትሄጂው አለ። ምን አውቃለሁ እኔ አልኩኝ። እኔ ምንም አውቀው ነገር የለም። ሆስፒታል ለምንም ጉዳይ ሂጂ፣ ብረቱ ሊወጣም ሂጂ፣ ሆስፒታል ልተኝም ሂጂ፣ ለምንም ጉዳይ ሂጂ። ለታመመ ሰው ከቤት ውስጥ ሆስፒታል ይሻላል አይደል? ለምንም ሂጂ፣ ምን ቸገረው? ብረቱ ሊወጣም ሂጂ፣ ለእግርሽም ሂጂ። ዶክተር አይደለ እሱ ዶክተር ነው። እውነት ነው። አሁን ተረዳሁኝ ሁሉንም ነገር። አሁን በእውነት እኔ በቃ አሁን በሽታ ላይ ስላለው ምንም በቃ አሁን እንትን አላልኩም። በእውነት አሁን መረዳት እፈልጋለሁ እኔ በብዛት ማለት ነው። በጣም እየተጎዳው ነኝ። እግሬ በጣም እየተጎዳ ነው በእውነት። አንደኛ እሱ ካንቺ የሚጠቀመው ነገር ከሌለ ሆስፒታል እንዳትሄጂ ማድረግ ትክክል አይደለም። አንቺ ዶክተር አይደለሽም። ዶክተር ነው እግርሽ ይቅደም ሆድሽ ይቅደም የሚቀድመው የሚያውቀው ዶክተር ነው። ሳራም አይደለችም፣ ሱዳኒ ባልሽም አይደለም፣ አንቺም አይደለሽ። ዶክተር ነው ምን መቅደም እንዳለበት የሚያውቀው። ስለዚህ ከዶክተር ጋር ክርክር ተናዳው አምቡላንሶች አሁን ሁለተኛ ጊዜ ይህንን እድል ለማግኘት በጣም ብዙ መከራ ነው የምታዩ። ገባሽ? ስለዚህ አሁን አንቺ ለሊዲያ እነሱ ጋር ንብረት ስላለኝ ፈርቼ ነው ብለሽ አላልሽም? እሱ ጋር አዎ፣ እኔ እቃ አለኝ የገዛው ለልጆቼ እቃ አለኝ። እኔ ሰርቼም ያስቀመጥኩት እቃ አለ ማማ። እሱ እንዲህ እንትን አኩርፎኝ ሲሄድ በኋላ አንድ ነገር እቃይ በሆነ እቃይም ቀራለሁ ከምንም ቀራለሁ ብዬ ነገርኳት ለማማ። ስለዚህ ሊዲያ አልዋሸችም ማለት ነው። ውሸት አይደለም። ለሱ እሱ ጋር እቃ እንዳለ ነገርኳት። አዎ፣ ግን ሳራ አልጠራትም። ጥሩ እሺ። ስለ ባጃጅ ውስጥ አልነገርሻት? ባጃጅሽን ልትሸጪ እንደሆነ ለማማ መታ ስትጠይቀኝ አዎ ልሸጥ ነበረ እንዴ አስቤ ነበረ አልኳት። ከዛ እንዴት ባጃጅ ልሸጪ እንዴት ሀሳብሽ መጣ? ልጆችሽ አሉ፣ ቤተሰብ አለሽ፣ እንዴት ባጃጅ ትሸጫለሽ? እዚህ እንደው ማንም ያው ጓደኞችሽ ዘመድ አለሽ፣ ለምን አያሳክሙሽም? እንደ ባጃጅ ሸጣለሁ ብለሽ እንዴት ታስቢያለሽ? ማንም ቢመክርሽ እንዴት ታስቢያለሽ? አንቺ እሺ ማማ በቃ ሁለተኛ አላረግም አላስብም እንደው አልኩኝና በቃ የዛኔ ቀረ። ስለዚህ ስለ ንብረቱም ስለ ባጃጁም ሊዲያ ያወራችው እውነት ነው ማለት ነው። ሳራ ምን ትበልሻለሽ በዚህ ጉዳይ? ብርቱካን ቀርባ ሊዲያ የተናገረችው እውነት እንደሆነ? አዎ ትክክል ነው። ለማማ ሊዲያ ነኝ እኮ የነገርኳት። ልጅቷ ጫንቋት ባጃጅ ሸጬ ልታከም እያለች ነው ብዬ ነገርኳት እኔ ነኝ ለማማ ሊዲያ። ከዛ በኋላ እሷ ደውላ እሷን ጠየቀቻት። የተባለ ያለው ግን ባጃጁን አሽቀው እነሱ ሊወስዱት ብሩን ያልኩ እኔ እንዴት በየትኛው ኃይል ነው ባጃጅ የማሸጠው? እሷ ናት ያለችኝ። እንዲህ ከምታላ መሬትም ቢኖረኝ ሸጬ ሳራ ንብረትም ካለን ሸጬ ልታከም በቃ ማድታከም ቤሩት ላይ ንብረት የላትም። ልጅን እንሳኝ አላቃትም ሀቡ እኔ ልጅን እንሳኝ አላቃትም። ምን ይኖራት የትስራ ምንም አቃት ነገር የለም። በጦርነቱ እኮ እዚህ ከተማ ላይ ነው ያወቅኳት በዚህ አክሲደንት የት እንደምትኖር አለቅ የት እንደምትኖር በየሁለት ቀኑ ቤቷ እየሄድሽ እየተከታተልሽ ቤት እዚህ ናት እዚህ እኮ ናት ያለችው ሀቡ። አሁንም እኮ ቤሩት ነን ያለነው ከተማ። በጦርነት የመጣችው ሰፈር እኮ ሩቅ ነው ገጠር ነው። ወደዛ እኮ ተመልሳ አልሄደችም። እኔም በጦርነቱ ሸሽቼ ነው ከተማ ያለሁት። አሁን ቤሩት ዋና ከተማዋ ነኝ። እሷ አና የሚባል ሰፈር ናት። እኔ ደግሞ ሱር የሚባል ሰፈር ነው የምኖረው።
በጦርነት ነው አንድ ከተማ ሁላችንም የተገናኘ ነው እንጂ የትስራ ማን ቤት ትስራ ምን ትሆን ምንም አውቀው ነገር የለም። አይደለም ስለ ንብረቱ አላውቅም። አሁን የሰማሁት ራሱ እንደ አሊያ እንደሚያውቅ ዕቃ እንዳላት ምንም አውቀው ነገር የለም። ማለት ለአሊ እየደወልሽ ትእዛዝ የምትሰጪው ብር የምታስገቢለት አንቺ አይደለሽ? ቅድም የምን ብር ነው የማስገባው? ለሱ እንደማያሰጥም በደረሰኝ ነው ሀቡ ሲልክልኝ። ደረሰኝ ካልሆነ እኔ አልልክም። ሳራ ተረጋጊና ልንገርሽ፣ እየላክሽው ለቤት አስቤዛ የሚያስፈልገውን ነገር ሄዶ ሱፐር ማርኬት እየገዛ ከዛ ደረሰኝ ይልክልኛል፣ ከዛ አስገባለታለሁ አይደለሽ? ከትላንት ወዲያ ውሃ ቤት ውስጥ የለም ሙዝ ምናምን የለም ሲለኝ ባንቺ ነው ማለት ባንቺ ነው ትእዛዝ ካንቺ ነው ትእዛዝ የሚቀበለው። እኔ ነኝ እንጂ ያልኩት እኔ ሂድና ግዛና እኔ ሩቅ ቦታ ስለሆንኩ አንቺ ነው ትእዛዝ የሚቀበለው ነው ያልኩሽ። አንቺ ኦርደር ስታረጊ ኦርደርሽን ይቀበላል። የምትፈልገውን ነገር ለኛ ማድረግላት ሀቡ መድኃኒት የላትም ትላንት ነው ለምሳሌ መድኃኒት ሄድ ግዛ ከስር የሚነጠው የሽንት ቧንቧው የላትም ተበላሽቷል ሸቷል እሱ ይቀየር ከዛ ሂድና ፋርማሲ ግዛ እልካሏል ከሰዎቹ ጋር ያገናኘኛል ቀሳ በእነሱ አካውንት ነው ማስገባው ብሩ። እሺ ላንቺ ስለ ባጃጅ መሸጡ ማን ነገረሽ? እራሷ አልኩሽ እኮ ሀቡዬ ራሷ ምን አለችኝ ሀቡ እኔ ባጃጅ አለኝ ተበላሽቶ ጋራጅ ነው የቆመው ስለዚህ እሱን ሸጬ ቢሆን ልታከም እስከ መቼ ነው አልጋ ላይ መማቅቀው? ምን አልሽ? ምን መለስሽ? ቆይ ተረጋጊ። የቤተ ክርስቲያን ብር የተሰባሰበው አለ። እኔ ያሰብነው ምንድነው የቤተ ክርስቲያኑ ብር ካልበቃ ድጋሚ ወተን እንለምን ነው እንለምን። ከዛ ምን ሐሳብ መጣ መጨረሻ ላይ ይሄን ሐሳብ እኔ ለማማ ሊዳ ከነገርኳት በኋላ ኤምባሲዎች ምን አሉኝ በተዋጣው ብር በቤተ ክርስቲያን በተዋጣው በሁለቱም ልጆች በተዋጣው ብር ትታከማለች። ስለዚህ ምንም አይነት ብር አያስፈልግም። በቃ እሺ ይሄም ጥሩ ነው። ነገ ሄዳ የምትተዳደርበት የምትታከምበት የምታገግምበት ይሆናል። ከዛ በኋላ ስለ ባጃጅ ሲሪያ አላወጣን። ግን ሁሌ እየተወራ ያለው አሁን እዚህ ምንድነው ባጃጁ ሸጣ ብር ልትበላ ነው። ግን እሷ ናት እንደ ሐሳብ ያቀረበችልኝ። እስኪ እንወቅ መጀመሪያ ከዛ የጎደለውን እንሞላለን። ለምንንም ቢሆን መሬት ቢኖረኝም ሸጬ ታከማለሁ አለችኝ እንደው እንጂ እዚህ ስለ ንብረት ስለ ባጃጁ ስለምን እኔ ከሷ ነው የሰማሁት። ስለ በተለይ ስለ ንብረት አሁን ያለችው እዚህ ያለኝ ያለችው ንብረት። እሺ በቤተ ክርስቲያን ስለተሰበሰበው ብር ጠይቀሻል? ሊቢያን ጠይቄያለሁ። ምን አለሽ? የጠየኩበት ምክንያት ምንድነው እኛ እንዳለችው ሚቲንግ አድርገን እጅ ለእጅ ሆነን እንደምንሰራ ከዛ በኋላ ለብሌን መድኃኒት ሲገዛ የሚመለከተው ሰው ያመለክታል። እንቅስቃሴያችን ግሩፕ ላይ ዋትስአፕ ላይ እንነጋገራለን። ዛሬ ሚቲንግ ስታረጉ ጊዜያችሁን አባክናችሁ ስትሰበሰቡ የምትሰበሰቡት በአካል ነው በዋትስአፕ ግሩፕ? በአካል ተሰብስበናል። አንድ ቀን ጓደኛ ቤት እንዳለች በአካል ለመሰብሰብ አንድ ሰው ጊዜ በትራንስፖርት ከሆነ የሚሄደው የትራንስፖርት በራሱ መኪና ከሆነ የሚሄደው የነዳጅ ይህን ሁሉ ነገር አውጥታችሁ ጊዜያችሁን አባክናችሁ ስትሰበሰቡ ምንድን ነው ጥቅማችሁ? አንድ ነው የተሰበሰብኩት ለነሱ ስለሚቀርብ ቤቱ ብርቱካን ያለችበት ሰፈር ለነሱ ይቀርባል። እኔ ነኝ ከሩቅ የምመጣው ሶን እሷ ጋር ነበርኩኝ። ከዛ በኋላ ሰዓት ደርሷል ነው ተብለን እንዳለች ማመልከት ተሰብስበን ጓደኛዋ ቤት ሄደን ስለነዚህ ልጆች ስላሉበት ሁኔታ ከዜሮ ተነስተን ካሁን በኋላ እጅ ለእጅ ተያይዘን እንዴት ነው የምንረዳቸው። ስለዚህ ዋትስአፕ ላይ ግሩፕ ይከፈትና ሁላችንም በግሩፑ ላይ እንነጋገራለን፣ ሀሳብ እንለዋወጣለን። ኦኬ ግሩፑ ተመሰረተ። መጀመሪያ እንደዚህ ፍቅር ከነበራችሁ ሚቲንግ አድርጋችሁ በአካልም በዋትስአፕ ተስማምታችሁ ከነበረ በኋላ ላይ ምንድነው መሀላችሁ የገባው? በእኔ በኩል እኮ አልኩሽ አቡ እኔ ጥያቄ አሁን የምጠይቀው ምንድነው እኔ ሊቅራል የፈጠረባቸው አሁን እንደምትለው ማማ ሊዲያ ንብረት አለ ከተባለ እኔ ስለዚህ ምንም ማስረጃም የለም ማለት የሆነ ሰው እኔ ስትወቀሽ እኮ ግን እሷ ሌባ ናት ብለዋል። በሰረቀችው ብር ታሳክም ማስረጃ አለኝ አሉ አልልም እኔ ወይም ሰምቻለሁ አይደለም ምለው ማስረጃ አለኝ። የት አለ ማስረጃሽ? እልክልሻለሁ ቮይስ እኮ እዚህ ጋር ነው ህዝቡ ጋር ነው የምሰማው እኔ ለብቻዬ የምሰማው እኮ አይ እኮ እንድታሰሚው ነው። እና ምንም ቅረኒ ግራ እንደውም በቀደም ባለፈው አሁን ከአራት ቀን በፊት ምናምን አውርተናል ለ3 ሰዓት ያልከ ማማ ሊዳ ጋር በስልክ ይሄ አምቡላንሱ ምናምን ከቀረበ በኋላ ምንድነው የተፈጠረው ነገር ማማ ሊዲያ? እኔ ብዙ ወሬ እየሰማሁ ነው ስል እኔ ስላንቺ አሉባልታ አውርቼ አላቅም ያለውን ነገር ነገርኳት። ኤምባሲ ሄጄ ዶክተሩን ሄጄ እንዳናገርኩት ሁሉንም ነገር ነገርኳት። እኔ ይሁሉ ከኋላ እንደሚወራ ምን እንደሚል እኔ አላቅም። አሁን ነው እኔ ፈጃአ ነው የምሰማው እንጂ አውርተናል። አሁን ከ2 ሰዓት ከምናምን በላይ ከማማ ሊዲያ ጋር አሁን በቅርብ በጣም በቅርብ ግን ያወራነው በሰላም ነው። ነገሮችን ሁሉ ከኤምባሲ ከሄድኩ በኋላ ዶክተሩን ካወራው በኋላ ነው ያወራነው።
ለምን የዛን ጊዜ ቅሬታው ለምን አልተነገረኝም? ለምን ዛሬ ሚዲያ ላይ ደግሞ ምንጣል? እሱን ሚዲያን እንጠይቃት። ምን ተፈጥሮ ሰላም ከነበራችሁ ምን ተፈጥሮ በምን ምክንያት ምን ሰምተው ወይ ምን ማስረጃ አይተው ሌባ ሊሉሽ እንደቻሉና